የዛሬ ሳምንት ከኔ ጋር ደግሞ ራእይ 21 እና 22ን እናያለን። ስለዚህ ራእይ 21ን እናወጣና የመጀመሪያዎቹን 8 ቁጥሮች እናነባለን። ራእይ ምዕራፍ 21 በጣም ለማግኘት ያዳግታል አይደል? ራእይ የመጨረሻውን መጽሐፍ እናወጣና ምዕራፍ 21 ከቁጥር 1 እስከ 8 ያለውን ነው ዛሬ እንድንወያይ ያሰብኩት። ሁሉን አዲስ ያደርጋል በሚል ርዕስ ነው ዛሬም የዛሬ ሳምንትም እንድንወያይ ያሰብኩት። እሺ በጌታ በኢየሱስ ስም አነባለሁ። ላስቸግራችሁና እንቆማለን። ጎበዞች ናቸው። ገና ላስቸግራችሁና ስል ተረዳችሁ። ራእይ 21 ከቁጥር 1 ጀምሬ በጌታ በኢየሱስ ስም አነባለሁ። ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፈዋልና ባህርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም ራሱ ከነርሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀድሞ ሥርዓት አልፏልና። በዙፋኑ ላይ ተቀመጠው እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ። እንዲህም አለኝ፣ ተፈጸመ፣ አልፏል። አልፋና ኦሜጋ የመጀመሪያና የመጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ። ድል የሚነሳ ይህን ሁሉ ይወርሳል። እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። ነገር ግን ፈሪዎች፣ የማያምኑ ርኩሶች፣ ነፍሰ ገዳዮች፣ አመንዝራዎች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸተኞች ሁሉ ዕጣ ፈንታቸው በዲንና በእሳት ባህር ውስጥ መጣል ይሆናል። ይህም ሁለተኛው ሞት ነው። እንጸልያለን። እግዚአብሔር ሆይ ይሄ ያንተ ቃል ነው። እዚህ ያለ ሁሉ ያንተ ሕዝብ ነው። በዚህ ሕያው በሆነው ቃልህ ሙታንን በሚቀሰቅሰው ቃልህ ሕይወት በሰጠን ቃልህ በሚሰራው ቃልህ በሁሉ ላይ ስልጣን ባለው ቃልህ እግዚአብሔር ሆይ ሁላችንን ትናገር ዘንድ እንለምናለን። አንተ ስትናገረን ሕይወት ነው። እግዚአብሔር ሆይ የሰው የመጨረሻ ጥበብ፣ ዕውቀት፣ ችሎታ አንድ ወደፊት አያሻግርም። ካንተ የምትመጣ አንድ ቃል ግን ትፈጥራለች፣ ሕይወት ትሆናለች፣ ታፈራለች። አባ እኛ እኮ አንተን ብለን የመጣ ነው። ጌታ መንፈስ ቅዱስ ሆይ አንተ ትናገራለህ ብለን የመጣ ነው። ሰባኪውን ጠብቀን አልመጣንም። እግዚአብሔር ሆይ አንተ የወደድከውን ተጠቅመ አንተ ትናገራለህ። ጌታ መንፈስ ቅዱስ ሆይ እባክህ ተናገረን። እንዲሁ መተን አንሂድ። ዘመርን፣ ጸለይን፣ ደግሞ እባክህ በቃልህ ተናገረን። እባክህ ጌታ መንፈስ ቅዱስ ሆይ አግዘኝ። ይሄ ያው የሆነውን ቃል ማስረዳበት ጥበብ፣ ዕውቀት፣ አቅም የለኝም። ግን አንተ አቅም ትሰጣለህ፣ ጥበብ ትሰጣለህ። የምንሰማበት ጥበብ፣ ቃልህን ልንሸከም የምንችልበት ጥበብ የለንም። ግን መንፈስ ቅዱስ ታስችላለህ። ተናገረን፣ አንቃን፣ ተስፋ ሁነን። በጌታ በኢየሱስ ስም ጸለይን፣ አሜን። ራእይን መጽሐፍ እያስተዋወቅኳችሁ ብዙ ጊዜ አልፈጅም። ግን እንደው ዝም ብዬ እንዳልገባ ሐዋርያው ዮሐንስ የጻፈው እግዚአብሔር ቃል ነው። ምዕራፍ 1 ላይ ቁጥር 1ም 4ም 9ም ላይ ሄዳችሁ ብታዩ ዮሐንስ እያለ ሲጠቅስ እናያለን። ታሪክን ስንመረምር ምናልባትም በ94 እና በ96 ኤዲ መካከል እንደተጻፈ ይታመናል። አዲስ ኪዳን ላይ ካሉ መጽሐፍ ቅዱስ ላይ ካሉ መጽሐፎች የመጨረሻው
እንደሆነ ይታመናል። በእስያ አውራጃ ላሉት ለሰባቱ ቤተክርስቲያናት የተጻፈ ነው። በተለይ ምዕራፍ 2 እና 3ን ስናነብ ያንን እናያለን። ዓላማው ባጭሩ የሚሆነውን ነገር አየሁና ልናገር ነው። የሚሆነውን ነገር አሳየኝ፣ እሱን ልናገር ነው የራእይ የተጻፈበት ዋና ዓላማ። ወደ ዛሬው ክፍል ስንሄድ ራእይ ምዕራፍ 21 ቁጥር 1 ላይ ከዚያ በኋላ ብሎ ይጀምራል። ከዛ በኋላ ከመቼ በኋላ ብለን ቆም ብለን ማየት አለብን። ከዛ በኋላ አየሁ የሚለው ነገር አለ። ከመቼ በኋላ ስንል ምዕራፍ 20 ቁጥር 11 ላይ እንደዚህ ይላል፣ እናንብበው። ከዚያ በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንን ታላላቆችና ታናናሾችን በዙፋኑ ፊት ቆመው አየው። መጽሐፍትም ተከፈቱ። ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። ባህርም በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተፈረደበት። ከዚያ በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። አየው ነው የሚለው። ኢቭን 20:11 ላይ ምን አየህ ስንለው ነጭ ዙፋን፣ ታላቅ ነጭ ዙፋን። ያው ነጭ የቅድስና የጽድቅ ማመልከቻ ነው። ታላቅ ዙፋን ብቻ ደግሞ አይደለም ያየው። ምን አየው? በእርሱ ላይ የተቀመጠ አየው። በዚህ ታላቅ ዙፋን ላይ፣ በዚህ ነጭ ዙፋን ላይ የተቀመጠን አየሁት። በእርሱ ፊት ምድርና ሰማይ እንኳን መቆም አልቻሉም። ሄዱ፣ ሸሹ። በኋላ እናያለን። ምድርና ሰማይ እንኳን ንጹህ አይደሉ። በአምላካችን ፊት፣ በእግዚአብሔር ፊት፣ በነጩ ዙፋን ላይ በተቀመጠው በሱ ፊት ሰማይና ምድር እንኳን ንጹሃን አይደሉ። እጅግ የሚያስፈራ ቅዱስ አምላክ በፊቱ መቆም አልቻሉም፣ ሸሹ። ከዛ ሰዎች ሙታን የነበሩ ሁሉ ታላላቅ ታናናሾች ተነሱ፣ ተፈረደባቸው። መጽሐፍ ተከፈቱ፣ ተፈረደባቸው። እንዴት? እንደ ስራቸው ተፈረደባቸው። በዚህ በቅዱሱ በዚህ በኃያሉ አምላክ ፊት ቆሙና መጽሐፍት ተከፈተና ሁሉን የሚያውቅ ሁሉን የሚያይ የሰውን ንግግር፣ የሰውን ሐሳብ፣ የሰውን ድርጊት ሁሉ ያየ የማያመልጠው እሱ ፈረደ። በሱ ፊት ተፈረደባቸው። በምን ስታንዳርድ? በሱ በጽድቅ ስታንዳርድ። ብዙ ጊዜ ሰዎች ስናናግር ከሞት በኋላ ስላለ ህይወት ሲናገሩ አይ በዚህ ምድር ላይ መልካም ከሰራው የዘላለም ህይወት የሆነ ጥሩ ቦታ ሄዳለሁ፣ ከሰራሁት መልካም ስራና ክፉ ስራ ሲነጻጸር ክፉ ካመዘነ ደግሞ ክፉ ወደ ከባድ ስፍራ ሄዳለሁ ይላሉ። ግን ያ በእኛ ስታንዳርድ ለክተን ብዙ ጊዜ ችግራችን ይሄ ነው። ሰውን ጥሩና መጥፎ ስንል ራሳችን ባወጣነው ስታንዳርድ ነው። ሰፈራችን ካሉ ሰዎች ጋር እንወዳደርና አይ እኔ እኮ ጥሩ ሰው ነኝ፣ አይ እኔ እኮ ክፉ ሰው ነኝ እንላለን። በዚህ ቅዱስ አምላክ ፊት ግን ከራሱ ከቅድስና ስታንዳርድ ከሰጠው ስታንዳርድ ጋር ተወዳደረና ተፈረደባቸው፣ ወደ እሳት ተጣሉ ይላል። ግን ያልተጣሉ ሰዎች አሉ። እነማ? በሕይወት መዝገብ ላይ ስማቸው የተጻፈ። እዚህ ጋር ሳልናገር ማለፍ የምፈልገው ነገር አለ። ማለት መናገር የምፈልገው ነገር አለ። ብዙ ጊዜ ኢቨልን እናያለን አይደል? ሰፈሪንግን እናያለን፣ ክፉ ሰዎችን እናያለን፣ በጽድቅ ባልሆነ መንገድ የሚሄዱ ሰዎችን እናያለን፣ ነገሮች ሲሳካላቸው እናያለን፣ በጣም አስከፊ ነገር ሲደረግ እናያለን። ምንም ክፉ ነገር ሲደርስባቸው አናይም። እንደውም የተሻለ የሆነ ሲሄድ ነገራቸው እናያለን። እንደ ሌላው ሰው ኖሮ ብዙ ዓመት እድሜ ጠግበው በቃ ይሞታሉ ብዙም ሳይሰቃዩ። ይህች ዓለም ፌር አይደለችም። ፌር ብትሆንማ እነዚህ ሰዎች ይቀጡ ነበረ እንላለን። አንድ ነገር ግን እርግጠኛ እንሁን፣ አንድ ቀን ይሄ ሁሉ የሚፈረድበት ቀን አለ፣ የተቀጠረ ቀን አለ። አንዲትም ነገር እግዚአብሔር አምላካችንን አታልፍ። እየተመዘገበ ነው፣ እየታየ ነው፣ እየተጻፈ ነው። አንድ ቀን መጽሐፍ ይከፈታል። እያንዳንዱ ኢቭል ይቀጣል። ከዛ ግን ማምለጥ የምንችለው በኋላ መጣበታለሁ። በዚህ መጽሐፍ ላይ የተጻፉ በዛ መጽሐፍ ላይ ስማችን ካልተጻፈ ማምለጥ አንችልም።
መለኪያው የእግዚአብሔር ጽድቅ ነው። መለኪያው የእግዚአብሔር ፐርፌክት ስታንዳርድ ነው። ዛሬ ላይ ቆመን ግን ወደዛ ዙፋን ከመቅረባችን በፊት ኃጢአተኛ ነኝ ብሎ ማመንን ይጠይቃል። በደለኛ ነኝ ብሎ ማመንን ይጠይቃል። ጽድቅን የፈጸመ ብቸኛው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እሱ ነው ማምለጫዬ ብሎ ዛሬ ላይ ማመንን ይጠይቃል። ነገ በዚህ በነጩ ዙፋን ፊት ተቆሞ ንስሐ የለም፣ ይቅር በለኝ የለም፣ ዋን ሞር ቻንስ የለም። ዛሬ ነው ንስሐ የመግቢያ ቀን። ዛሬ ነው በክርስቶስ ማመኛ ቀን። ወደ ምዕራፍ 21ችን ስንመለስ ግን አየሁ ይለናል። እነዚህ ሰዎች ተፈረደባቸው። ሰማይ ምድር ከሱ ፊት አለፉ፣ ተፈረደባቸው በዚህ መጽሐፍ ላይ ያልተጻፉ ካለ በኋላ እሺ በዚህ መጽሐፍ ላይ በሕይወት መዝገብ ላይ የተጻፉት ምን ይሆናል ሲል አየሁ ብሎ ይጀምራል። ምን አየህ? ሰማይና ምድር። እንዴ ሰማይና ምድርማ አለፉ፣ በፊቱ ሊቆሙ አልቻሉም አላልክም ወይ ስንለው አይ አዲስ ሰማይና ምድር አየሁ። ቀጥታ ሄዳችሁ የተጻፈበትን ቋንቋ ስታዩ ወይም የተጻፈበትን ቋንቋ ያነበቡ የተረዱ ሰዎች የጻፉትን ስታዩ ሐሳቡ የተለየ አይነት ኒው ኳሊቲ፣ ኒው ካራክተር፣ መሻል፣ ሱፒሪየር መሆን፣ ቤተር መሆንን ያሳያል። አዲስ ሰማይ አዲስ ምድር አየሁ ይለናል። በጥራቱ የተሻለ፣ በጥራቱ የተለየ፣ ምንም እንከን የሌለበት፣ ኃጢአት ያልነካው፣ ኮራፕትድ ያልሆነ ዘፍጥረት 1 ምዕራፍ 1 ቁጥር 1 ላይ ጀምሮ ስናይ መልካም የነበረው ያ ፍጥረት እግዚአብሔር መልካም እንደሆነ አየ፣ መጨረሻ ላይ እጅግ መልካም ነው አለ የተባለውን ያንን ሪኮል እንድናደርግ ያሳየናል። ኃጢአት ኮራፕት ያላደረገው እግዚአብሔር አምላክ ይህንን ቃል ሲገባ ዘፍጥረት የመጀመሪያው አይደለም። በትንሹ ወደ ኢሳይያስ እንኳን ብንመለስ አንሄድም እንጂ ኢሳይያስ ምዕራፍ 65 ቁጥር 17 እና ኢሳይያስ ምዕራፍ 66 ቁጥር 22 ላይ ደጋግሞ ይናገራል። እግዚአብሔር አምላክ አዲስ ሰማይ አዲስ ምድር እንደሚፈጥር እንደሚሰራ ይናገራል። ይሄ የተበላሸው ዓለም ያልፋል። ሰማይና ምድር በፊቱ ንጹህ አይደሉም። አይገርምም? የኢዮብ መጽሐፍ እኮ እሱን ነው የሚነግረን። ኢዮብ 15 ላይ እንደዛ ነው። ሰማያት ራስህ በፊት ንጹህ አይደሉም፣ ምድር ንጹህ አይደለችም። ለዛ ነው በእግዚአብሔር አምላክ ፊት፣ በቅዱሱ ፊት፣ በነጩ ዙፋን ላይ በተቀመጠው ፊት ሊቆሙ የማይችሉት። ያልፋሉ። መዝሙረ ዳዊት ላይ መዝሙረኛው ይናገራል። ሰማይ ምድር አንድ ቀን ያልፋሉ፣ አንተ ግን አታልፍም። ጌታ ኢየሱስ ክርስቶስ እንኳን ሰማይና ምድር ያልፋል ግን ቃሌ አያልፍም ሲል እናያለን። ያልፋሉ። ሰማይ ምድር አሁን የምናያቸው ያልፋሉ። አዲስ ሰማይ ግን አዲስ ምድር ግን አለ። በተለይ ከቁጥር 1 እስከ 5 ስለዛ ነው በደንብ የሚነግረን። ስለዚህ አዲስ ሰማይ፣ ስለዚህ አዲስ ምድር፣ ስለዚህ አዲስ ፍጥረት ይነግረንና ነው ከቁጥር 6 እስከ 8 በኋላ ስናይ እዛ ደግሞ የሚገባው ማን ነው፣ እዛ ደግሞ የማይገባው ማን ነው እያለ ይነግረናል። አዲስ ሰማይ አየው፣ አዲስ ምድር አየው ብሎ እዛ ላይ ግን አያቆምም። ያላየሁት ነገር አለ። አንዱ ቅድም ያነሳ ነው፣ የቀደመው ሰማይና ምድር አልፈዋል። ሌላ ግን አላየሁም ያለው ምንድን ነው? ባህር። በተለይ ይህንን የጻፈው ዮሐንስን አይሁድ መሆኑን ስናይ ለአይሁዶች ባህር ያለውን ትርጉም መረዳት ያስፈልጋል። ለኛ ባህር ውቅያኖስ የሚለው ሐሳብ ሲነሳ ምንድነው ትዝ የሚላችሁ? አሁን ደግሞ ሰመር ነው። ፈገግ አላችሁ። እስካሁን ፈገግ አላላችሁም ነበር አይደል? ወደ ቢች ሄዶ መዝናናት ዋና ነው የሚታየን አይደል? ለአይሁድ ግን ባህር ሲባል የሚገባቸው ነገር አለ። የኬዮስ ምክንያቱም ማዕበል የሚያስነሳ የችግር ምልክት ነው። የተዘበራረቀ ነገር ምልክት ነው ለአይሁድ። እሱ አይኖርም፣ ውሃ አይኖርም አይደለም። ምዕራፍ 22 ላይ እናያለና ውሃ አይኖርም አይደለም። ዋናው ሐሳቡ ከጂኦግራፊውም ባለፈ ኬዮስ አይኖርም። ይሄ ትርምስምስ አይኖርም፣ አደጋ አይኖርም፣ ዲስኦርደር አይኖርም። በዚህ አዲስ ሰማይ አዲስ ምድር ይለናል። አየሁ ምን? አዲስ ሰማይ አዲስ ምድር። ምን አላየህም? ባህር አላየሁም። የቀደመው ሰማይና ምድርን አላየሁም። ለምን? አለፉ። መልሶ ደግሞ እንደገና ቁጥር 2 ላይ አየሁ ይላል። አዲስ ሰማይ አዲስ ምድር አየሁ። እንደ ፓስተር ሄሎ ነው ይታየኛል ይላል። ቅድም ሰምታችኋል። ፓስተር ይታየኛል ሲል ነበርና
እሺ ብዙም ፈገግ አላስባለም። እቴኪት አየው ምን አየ? ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ቅዱሳን ብቻ የሚኖሩባት ከተማ። ወደዚች ከተማ ቅዱስ ያልሆነ አይገባም፣ ለእግዚአብሔር ያልተለየ አይገባም። ቅድስቲቱ ከተማ የሚለው ለዚህ ነው፣ ለእግዚአብሔር የተለየች ከተማ፣ ቅዱሳን ብቻ የሚኖሩበት ከተማ። በዚህ በሕይወት መዝገብ ላይ ተጽፎ ግሎሪፋይድ የሆኑት የሚገቡበት ቅዱስ የሆነ ነገር ብቻ ጽድቅ የሚኖርበት ከተማ። እንደዛ አይደል ያለው ጴጥሮስ? ምን ጠብቀው ከተማ አለ፣ ምን ጠብቀው ሀገር አለ፣ ምን ጽድቅ የሚኖርበት በልጁ በክርስቶስ የጸደቁ ብቻ የሚገቡበት በኃጢአት ያልተጨማለቀች ከተማ። ይህን ዮሐንስ ሲጽፍ ምናልባት 94 96 አካባቢ ነው የጻፈው ብያቸዋለሁ። አንዳንድ ጊዜ መናገር የሚያስፈልገው ነገሩን ለመረዳት ይጠቅመናል። 90ዎቹ ውስጥ ከተጻፈ ምን ማሰብ እንችላለን? ስለ ኢየሩሳሌም ከተማ በምድር ላይ ያለችው በ70 ኤዲ ይሄ ከመጻፉ ምናልባትም ከ25 ዓመት በፊት ፈራርሳለች። የሮም ጀነራል መጥቶ ቲቶ አፈራርሷታል፣ አቃጥሏታል። የሆነ ትንሽ አካውንት እያነበብኩ ነበር ጆሲፈስ የጻፈው። በጣም አሳዛኝ ነበር። ኦቨር ሚሊየን ጁስ ተገለዋል። ቤተ መቅደሱ ተቃጥሏል። የተወሰነ ብቻ ግንቡን በከተማው ዙሪያ ላይ የተወሰነውን አስቀርተው እንዳለ ድምጥማጥ አጥፍተው ነው የሄዱት። ያንን የሚያውቅ ዮሐንስ ቅድስቲቱን ኢየሩሳሌም አዲሲቷን ኢየሩሳሌም አየው። ቅዱሳን ብቻ ያሉባት፣ ኬዮስ የሌለባት፣ መከራ የሌለበት፣ አፍሊክሽን የሌለበት፣ መቃጠል፣ መፍረስ፣ መወረር የሚባል የሌለበት እሷን ኢየሩሳሌም አየው ይላቸዋል። የዚህ አዲስ ሰማይ አዲስ ምድር ዋና ከተማ ይሏታል አንዳንዶች። ምን ሆነ አየው? እንደ ተዋበች ሙሽራ እንደ ተዘጋጀች አይደል? እንግዲህ ሙሽሪት የሰርጓ ቀን ተዘጋጅታ ነው የምትጠብቀው ብለን እናምናለን። ያው ሲዘጋጁ ጊዜ ይፈጃሉ። ስንት ጊዜ ተጋብዘን ሄደን ለምሳ ለራት ጠብቀናል። ብዙ ጊዜ ብቻ ያው የተዘጋጀች የተዋበች አዲሲቷን ኢየሩሳሌም። እቺ አዲሲቷ ኢየሩሳሌም ከተማም ናት፣ ህዝብም ያሳያል። ምክንያቱም ከተማ ስንል አሁን ያደጋችሁበትን የኖራችሁበትን ከተማ ስታስቡ ከተማዬ ትዝ አለኝ ስንል እንደው ህንጻዎቹ መንገዱ ብቻ ነው አይደለም አይደል? ህዝቡንም ነው የምናስበው። ሙሽራ የሚለው ዲስክሪፕሽን ኢቭን ምዕራፍ 19 ላይ ራእይ ላይ እንኳን ብንሄድ ተመልሰን ስናይ ህዝብም ማሳያ ነው። አዲሲቱ ኢየሩሳሌም ስንል ህዝብም ማሳያ ነው፣ ቦታም ነው። በሚቀጥለው ሳምንት እናያለን። ከቁጥር 9 ጀምሮ በደንብ ዲስክራይብ ያደርገዋል ይሄንን ቦታ። ህዝብም ቦታም ነው። እውነተኛ ከተማ። እቺ ከተማ ከእግዚአብሔር ዘንድ ስትወርድ አየሁ። ምን ማለት መሰላችሁ? የዚህች ከተማ ሰሪ ገንቢ ማን ነው? እግዚአብሔር አምላክ። በጣም አሪፍ የምትሏቸውን ከተማዎች አስቡ። ኒውዮርክ፣ ሺካጎ፣ የተለያዩ ፓሪስ፣ ሮም፣ ሚላን። እኔ ማስደሰት የሚፈልግ ሰው ሚላን ይላከኝ። ባይ ዘ ዌይ ፌቨሪት ቦታዬ ነው። ሄጄ ባላቅ አስቧቸው። እነዚህን ሁሉ ከተማዎች አስቧቸው። ሰው የገነባቸው ናቸው። አርኪቴክቶች በጣም የተጠበቡ የገነባቸው ናቸው። እቺን ከተማ ግን የዕብራውያን መጽሐፍ ምዕራፍ 11 ላይ ቁጥር 10ም ቁጥር 16ም ጊዜ ሲኖረን ሄደን ብናየው ሌላ ጊዜ ሚነግረናል። አብርሃም ይጠብቀው የነበረ ምን ቢውልደሯ አርኪቴክቷ የሰራት የገነባት ያነጻት እግዚአብሔር የሆነች የማን ከተማ? የእግዚአብሔር የራሱ ከተማ፣ የሰማያዊ አገር ይለናል። የማታልፈው መሰረት ያላት ፋውንዴሽን ያላት ማለት እማትናወጥ እማትጠፋ አዲስ ከተማ የእግዚአብሔር ከተማ የእግዚአብሔር ራሷ የገነባት ከተማ ስትወርድ አየሁ። እንደኔ ከሆናችሁ እንደዚህ አይነት ነገር ሳነብ ስለ ከተማው ማወቅ በጣም እፈልጋለሁ። በከተማ ውስጥ ምን አለ? የሆነ አሁን በጣም የሚያምር ከተማ ብዬ ብነግራችሁ አሁን ቅድም እጄ ባላቅም በመንፈስ የሄድኩባ ሚላን ስለ ምን ስላለ ነው አይደል የምትሉት? ለምንድን ነው ሚላን ያለው አትሉ? ምን አለ? ከዛ እንደዚህ አለ ብዬ ነግራችኋለሁ። ኦኬ ወይም ነው ለዚህ ነው እንዴ እንላለን። ስለ ከተማ ስናስብ ምን አለ? ምን የለም? ወገኖቼ ምን አለ ምን የለም ከማለቱ በፊት ማን አለ ነው የሚለን እዚህ ጋር።
ማን አለ? ከተማዋን ከምንም በላይ ለየት የሚያደርጋት ማን አለ ነው። አዲሲቷን ኢየሩሳሌም፣ ይህንን አዲስ ሰማይ አዲስ ምድር ከምንም በላይ እንድንናፍቅ እንድንጓጓ የሚያስደርገን ከከተማዋ ውበት በላይ በከተማ ውስጥ አሉ ከሚባሉት በላይ ማን አለ? who is there? እዛ ከተማ ማን ያለው? ቁጥር 3 ነን። ሰማው ይላል። አየውና እዚህ ጋር ሰማው። ደግሞም እንዲህ የሚል ታላቅ ድምጽ ከዙፋኑ ሲወጣ ሰማው። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም ራሱ ከነርሱ ጋር ይኖራል፣ አምላካቸውም ይሆናል። እኔ በጣም ቢገባኝ ይላል እግዚአብሔር ባለበት እንሄዳለን እኮ ነው፣ እንኖራለን። በህይወት መዝገብ ላይ የተጻፈ በዚህ ከተማ ውስጥ ምን አለ ከማለቱ በፊት ማን አለ? እግዚአብሔር ራሱ ማደሪያው በዛ ይሆናል። የእግዚአብሔር መገኘት እዛ ይሆናል። እስቲ መጽሐፍ ቅዱስን አስቡ። ዘፍጥረት ምዕራፍ 1 እና 2 አስቡ። በኤደን ገነት የእግዚአብሔርን መገኘት እግዚአብሔር ዋክ ሲያደርግ ከአዳምና ከሔዋን ጋር ፌሎሺፕ ሲያደርግ አስቡ። ከዛ ወደቁ አዳምና ሔዋን። ሰውን ግን ማዳን የሚወድ ጌታ እንደገና በዛ ድንኳን መገኘቱን አደረገ። እንደዛ አይደል? ዘጸአት እኮ ሲያልቅ እንደዛ ነው። ምዕራፍ 40 ሄዳችሁ ስታዩ የሚያልቀው ያ ድንኳን ያ ተበርናክል ተሰራና የእግዚአብሔር መገኘት በዛ ሆነ። ካህናቱ ራሱ መግባት ማገልገል አቃታቸው ይላል። ከእግዚአብሔር መገኘት ወጥተው ነበረ እና አዳም እና ሔዋን እንደገና በድንኳን ውስጥ። ከዛስ በሰለሞን ጊዜ ደግሞ የት ሆነ? በቤተ መቅደስ ውስጥ የእግዚአብሔር መገኘት። አዲስ ኪዳን ስንሄድ ያ ክብር አካል ሆኖ እግዚአብሔር ራሱ ሰው ሆኖ አምላክነቱን ሳይተው መጣ፣ በሰዎች መካከል ኖረ፣ አደረ፣ አየነው፣ ዳሰስነው፣ ሰማነው ይለናል ዮሐንስ። ከዛ እሱ ካረገ በኋላ ደግሞ እንዲሁ አልተሆንም። ቅዱስ የሆነው መንፈስ ሰጠን፣ በውስጣችን አደረ። አምላክ በእኛ ውስጥ አደረ። ጌታ መንፈስ ቅዱስ አምላክ የሆነ ተትረፍርፎ ተሰጠን ነው እንደውም ጳውሎስ የሚለው። እንዴት ያስደስተኛል መሰላችሁ! የእግዚአብሔር መንፈስ ተትረፍርፎ ተሰጠን። የሆነ ተቆጥቦ ተለክቶ እቺን ተጠቀም ለጊዜው፣ ከዛ በኋላ የዛሬ ዓመት ባህሪ ታይቶ ጥረት ታይቶ አገልግሎት ታይቶ ይጨመርላል። አትረፍርፎ አፈሰሰልን ይላል። አዎ በየዕለቱ መጠማት አለብን። አዎ በየዕለቱ እንሞላለን። ምን ማለት ነው? ያ ኢንፍሉዌንሱ በውስጣችን በአገልግሎታችን በቅድስና ህይወታችን ክርስቶስን በማወቅ ህይወታችን ያ ኢንፍሉዌንሱ እየጨመረ ይሄዳል እንጂ መንፈስ ቅዱስ ስለጎደለ አይደለም። ታውቃላችሁ አይደል? መንፈስ ቅዱስን መሞላ በቃ አንዳንዴ አልፎ ስለሚጎድል መልሰን እንሞላ ሳይሆን ኖ that's not the point። መንፈስ ቅዱስማ ተትረፍርፎ ተሰጥቶናል። ግን ኢንፍሉዌንሱ በእኛ ህይወት ውስጥ ያለው ተጽዕኖ እየጨመረ እንዲሄድ፣ አቅጣጫችንን እንዲመራ፣ እግዚአብሔርን መፈለጋችንን እንዲጨምር፣ ክርስቶስ ኢየሱስን መምሰላችንን እንዲጨምር፣ በምስጋና በቅድስና የምንሄድ እንዲሆን የበለጠ ኢንፍሉዌንሱ ይጨምር ነው። በውስጣችን አደረ ጌታ መንፈስ ቅዱስ። በውስጣችን ብዙ ነገር ላይኖራችሁ ይችላል አላችሁ ብዬ ተስፋ አደርጋለሁ ከልቤ። ግን የሌለም ብዙ ነገር አለ። እኛ የበለጠ ብዙ ያላቸው ሰዎች አሉ። ዕውቀት፣ ዲግሪ፣ ገንዘብ፣ ዝና። ወገኖቼ ብዙ ሰው ላይ ያቀን ይችላል። ብዙ ገንዘብ፣ ብዙ ዕውቀት ላይኖረን ይችላል። የእግዚአብሔር መንፈስ ግን በክርስቶስ የሆነን የእግዚአብሔር መንፈስ ግን በውስጣችን አለ። በእውነት እኔ እንዴት ደስ ይለኛል መሰላችሁ! እናንተ በእውነት ሞቅ ለማድረግ አይደለም። ምክንያቱም እናንተ እዚህ ጋር ሞቅ ባረጋችሁ በኋላ ስትሄዱ ምሳ ስትበሉ ያው ቀዝቀዝ ያለ ነገር ስትጠጡ ማለቴ አምቦሃ ምናምን ማለቴ ነው ወረድ ትላላችሁ። እሱ አይደለም ኢንቴንሽን። ነገ ከነገ ወዲያ የሆነ ነገር ሲመጣ በሞቅታ ላይ የተመሰረተ ህይወት በስሜት ብቻ የሆነ ስሜት አያስፈልግም አይደል? እውነት ላይ ሲመሰረት ግን ይህን እንድትይዙ ፈልጋለሁ። የእግዚአብሔር መንፈስ ሃሌሉያ! ውበት የሚሰጥ መንፈስ፣ ለሰማያት እንኳን ውበት የሰጠ ለህይወታችን ውበት የሚሰጥ ክርስቶስን እንድንመስል የሚያደርገን ሃሌሉያ! እንድናገለግል የሚያደርገን በሰፈሪንግ ውስጥ እንኳን ስናልፍ የምናመሰግን የሚያደርገን ሰው ግራ እስኪጋባ ድረስ የእግዚአብሔር መንፈስ ተሰጠን። እግዚአብሔር ምን ያህል ቢወደን ነው ልጁን ሰጠን፣ ቃሉን ሰጠን፣ መንፈስን ሰጠን፣ ቅዱሳንን ሰጠን፣ ደግሞ አዲስቷን ኢየሩሳሌም ይሰጠናል። ሃሌሉያ! አየሁ አለና ሰማሁ። ምን? የእግዚአብሔር መኖሪያው ከነርሱ ጋር። ደጋግሞ የሚላቸው ቃላቶች ይገርመኛል። ከነርሱ ጋር ይሆናል። ሁለቴ ነው የሚለው። ከነርሱ ጋር ይሆናል፣ ያድራል፣ ህዝቡ ይሆናሉ ይላል። ፕሉራል ነው፣ ፒፕልስ ነው የሚለው።
ምን ማለት መሰላችሁ? እስራኤላውያን ብቻ አይደሉም። ኔክስት ዊክ እናያለን። የ12ቱ ነገድ ስም የበጉ ሐዋርያት ስም ተጽፏል ይላል። ኦልድ ቴስተመንት ሴንትስ በተለይ እስራኤላውያን፣ ከዛ ደግሞ ቤተክርስቲያንን ማመልከቻ ነው። ህዝቡ ይሆናሉ ከተለያየ ብሔር፣ ከተለያየ ቋንቋ፣ ከተለያየ ባክግራውንድ የመጡ ከእርሱ ጋር ይኖራሉ። እኔ አንዳንድ ያሳዝነኛል። ክርስቲያን ሆነን በብሔር በቋንቋ እንጣላለን፣ እንፎካከራለን፣ አንዳችን ከአንዳችን እንበልጣለን እንላለን በቆዳ ቀለም። ወገኖቼ እግዚአብሔር ባለበት እኮ ከሁሉ ነገድ የሚመጡ ከሁሉ ቋንቋ የሚመጡ ከእርሱ ጋር እንሆናለን። ህዝቡ ሆነን እንዴት እሱ አምላካቸው ይሆናል? መጽሐፍ ቅዱስን ብትመረምሩ ከዘፍጥረት ጀምራችሁ ብትመረምሩ ኢቭን ለአብርሃም ከሚነግረው እንኳን ጀምራችሁ ብታዩ ይሄ ፕሮሚስ ኦቨር ኤንድ ኦቨር ኤንድ ኦቨር ይገናል። በተደጋጋሚ አለ። ህዝብ ይሆነኛል ይለዋል ለአብርሃም። ዘር እሰጣለሁ፣ ህዝብ ይሆነኛል። ለእስራኤላውያን እኔ አምላካችሁ ሆናለሁ፣ እናንተ ህዝብ ትሆናላችሁ። ይደግመዋል አዲስ ኪዳን ቆሮንቶስ ላይ። ይሄው መጨረሻ ላይ ይነግረናል። እሱ አምላካችን ሆኖ እኛ ህዝብ ሆነን ከእርሱ ጋር እንኖራለን። እሱ ባለበት ልንኖር። ዮሐንስ ወንጌል ምዕራፍ 14 ወደዛ እንሄድም፣ ግን በጣም እናውቀዋለን ብዬ አስባለሁ። ምዕራፍ 14 ቁጥር 1 እስከ 3 በእግዚአብሔር መኑ በእኔም መኑ ይላቸዋል አይደል? በተለይ ለደቀ መዛሙርቱ አዝነው ነበር። እሄዳለሁ ሲላቸው አዘኑ። እኔ እኮ የምሄደው ተመልሼ ልመጣ ነው። የምትሄደው ምን ልታረግ ነው? ቤት ላዘጋጅላችሁ፣ እኔ ባለሁበት እናንተ ከኔ ጋር ትኖሩ ዘንድ አባቴ ባለበት አባቴ ቤት መኖሪያን ላዘጋጅላችሁ። ሰዎች አንፎርቹኔትሊ ጭንቃል ማንሽን የምትለውን ይወስዷትና ምንድነው የሚሉት? ሰማይ በቃ ትልቅ ቤት እየተሰራልኝ ነው፣ የኔ ቤት ካንተ ቤት ይበልጣል። እንደውም ትናንትና አንድ ሰው ሲያስቀኝ ነበር። ሰማይ ቤት ስንሄድ አንዳንዶቻችን ሳይበር ትራክ እንነዳለን፣ አንዳንዶቻችን ብስክሌት እንነዳለን አሉ። ኧረ ይቺ ነገር እዛም ጌታ ባለበትም ሄነ ሳይበር ትራክ ነው እንደምንፈልገው ብስክሌት ነው እንደምንፈልገው እያልኩ ነበር። አይሁድ አባት ትልቅ ቤት ይሰራል። ትልቅ ቤት ከሰራ በኋላ ልጆቹ እየመጡ ከእርሱ ጋር ይኖራሉ። ሐሳቡ ይሄ ነው። አባቴ ባለበት በዛ ትኖራላችሁ ሲል ከአባቴ ጋር ትሆናላችሁ። ፌሎሺፕ ነው ወገኖች። አንዳንድ ጊዜ እግዚአብሔር ይርዳን። በጣም ይሄ ማቴሪያሊዝም ይዘንና እላይ ምን እንወስደዋለን። እዚህ አለበቃ ብሎን ወይ ካገኘ ነው በጣም ተመችቶን እዛ ምን ፈልገዋለን፣ ወይ ደግሞ እንደኔ ሆናችሁ ፈልገን እምቢ ሲለን ስናጣ አይ በቃ እዛ ይሰጠኛል። ኖ እግዚአብሔር ባለበት ከእግዚአብሔር ጋር አባት ከልጁ ጋር እንደሚኖር ትልቅ ቤት ሰርቶ አባት ልጆቹ የተለያየ ክፍል ተሰጥቷቸው አብረው እንደሚኖሩ አብረው ራት እንደሚበሉ ቁርስ እንደሚበሉ አስቡት። ቀጥታ አትውሰዱብኝ፣ ግን how was your day እንደሚባባሉት አይደል? እንደዛ አይደል? ቁጭ ብለው ቀናችሁ እንዴት ነበር እንደሚያወሩት ህብረት እንደሚያደርጉት ከሰማይ ከምድሩ ፈጣሪ ጋር ከእርሱ ጋር ለዘላለም ህብረት እያደረግን እንኖራለን ነው የሚለው። እኛ ህዝቡ ሆነን እሱ አምላካችን ሆኖ እንኖራለን። ከማን? ከእግዚአብሔር ጋር ዘላለማዊ የሆነ ሁሉን የሚችል ቅዱስ 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 የተባለ መላእክት እንኳን ቀና ብለው የማያዩት ወገኖቼ፣ ሺህ ጊዜ እኔ እየተከረባበጥኩ እንኳን ብሰብክ ልገልጸው የማልችለው ድንቅ ጸሐፊዎች የሚባሉ ተሰብስበው የእውነት ቢጽፉ ጠቢባን የተባሉ ሁሉ ተሰብስበው ስለሱ ቢናገሩ 1% የማይተርኩት የነገስታት ንጉስ የጌቶች ጌታ ሰማይን ምድርን የፈጠረ ሁሉን የሚችል ቅዱስ አምላክ እርሱ ባለበት ለዘላለም እንኖራለን። ፊቱን እናየዋለን፣ እናገለግለዋለን። ይሄ ነው ተስፋችን። ላጽናናችሁ፣ በከባድ ነገር ምናልባት እያለፋችሁ ከሆነ ይሄ መጨረሻችን አይደለም በፍጹም። እሱ ባለበት እንኖራለን። የኛ ተስፋ እሱ ነው። እሱ ባለበት እግዚአብሔር እኮ ራሱን የሰጠን ወገኖቼ። የሆነ በትንሽ ነገር አንርካ። አዎ በሰጠን ነገር ሁሉ እናመስግነው። አንድም የተገባን መልካምነት የለም። ሁሉንም የሚሰጠን ከበጎነቱ የተነሳ ነው። ከሁሉ የሚበልጠው ግን ራሱን ሰጠን። ከኔ ጋር ኑና ኑሩ አለ። ፊቴን እዩ፣ ህዝቤ ሁኑ፣ አገልጋዮቼ ሁኑ፣ ልጆቼ ሁኑ ብሎናል ወገኖቼ። ለምንድን ነው የምንቆዝበው? ለምንድን ነው የምናዝነው? ጳውሎስ ሮሜ 8 ከ17 እስከ 18 የሚለው ሐሳብ አለ። የተጠበቀልን ክብር ጋር ሲነጻጸራል የአሁኑ ጊዜ ስቃያችን ነው የሚለው።
መከራችን አለ ምንም እንዳልቆጥረዋል ምንም ነው የሚለው ምንም ነው it's not worth comparing ምንም ነው ሲል መከራ የለም አይደለም ስቃይ የለም አይደለም ጠይቁት ጳውሎስን ሄዱና አንብቡ በከባድ ነገር አልፏል ጳውሎስ በጣም ከባድ ይገልጸዋል ምንም አይደለም ዲናያል አይደለም ምንም አይደለም እያለ ዲናይ ያረጋ አይደለም ሪጀክት አረኩት አይደል ምንም አይደለም እያለ አይደለም ከባድ ነው ግን አወዳደረው ሲያወዳደረው ከሚጠብቀን ክብር ጋር አራ አይወዳደርም ማለት ተገርፌያለሁ አዎ ተገርፌያለሁ ተወግሬያለሁ አዎ ተወግሬያለሁ ያገለገልኳቸው እስቲ ለአንድ አገልጋይ እስቲ አስቡ በሱ ቦታ ቆሙና አስቡ ጳውሎሶች ናችሁ እያልኩ አይደለም ግን በሱ ቦታ ቆሙና አስቡ ሄዳችሁ ሪስክ አርጋችሁ ቆሮንቶስ ቤተክርስቲያን ተክላችሁ አንድ አመት ተኩል ገደማ አስተምራችሁን ሁሉ አርጋችሁ ከሄዳችሁ በኋላ ሌሎች መጡና እሱም ብሎ ሐዋርያ ሲሉ ህዝቡ ማብሮ ሪጀክት ሲያደርገው አስባችኋል ህዝቡ ብቻ ሪጀክት ማድረግ አይደለም የሚኖሩት ኑሮ ቅድስናቸው የተበለሻሸ ሲሆን ለአገልጋይ ምን ያህል ነው የሚከብረው ፓስተር ያስበው እን ሁሉ አገልግሎ የሚያልፍበት ነገር ቀላል ሆኖ አይደለም አገልግሎቱ ላይ ከባድ የሚወገረው በድንጋይ እኮ ተወግሯል ሊትራሊ እኮ ወግሮት የሞተ መስሏቸው ነው ጥለውት ሄዱት ተገርፏል መገረፍ ሲባል በቀበቶ አይደለም በልጅነቴ ብዬ ብናገር ከልጅነት የሚያቆኝ ሰዎች ስላሉ አልተገረፈም ይሉብኛል ብዬ ነው እንጂ እኛውን በቀበቶ ነው አይደል እናስበው አለንጋው ምን አይነት አጥንት ብረት ያለበት ጀርባው ላይ ደጋግሞ አንዳንዶች እንደሚሉት 39 ይገርፉትና 40 ሞልቷል እንዴ እስቲ እንደግመን ይያሉ የተገረፈ እንዴ አንዳንዴ እንደውም ሁለተኛ ቆሮንቶስን ስታነቡት እኮ እንዴ ጳውሎስ ለመከራ ነው እንዴ ተጠራው ትላላችሁ ግን ይሄንን ሁሉ ያየ ጳውሎስ ምን ይላል አይወዳደርም ምንም አይወዳደርም ከሚጠብቀን ክብር ጋር በእውነት ይሄን ልንገራችሁ እንዳልኳችሁ ስሜታችሁን ዝም ብሎ በባዶ ነገር ለመሙላት አይደለም ጥረታችን ሁሉ ጊዜ እግዚአብሔርን ቃል ነገረናችሁ በዛ ነው አይወዳደርም የሚጠብቀን ክብር በህይወት መዝገብ ላይ የተጻፈ በክርስቶስ ኢየሱስ ያመነ ከክርስቶስ ጋር ዩናይትድ የሆነን የሚጠብቀን ክብር አይወዳደርም ኢንካሬጅድ እንሁን አው በመድር ላይ እንጸልያለን ጌታ ሆይ ጣልቃ ግባ እንላለን እንደ ቅምሻ ፈውሱ ይመጣል እንደ ቅምሻ ግን አንድ ቀን በሙላት እርሱ ባለበት እንኖራለን ኦ ሃሌሉያ ይሄንን አምላክ እናየዋለን እርሱ ባለበት ሰው እኮ በጣም ደስ የሚል ስፍራ መሄድ እዛ መኖርን ሲያስብ ይደሰታል እግዚአብሔር ጋር ፌሎሺፕ ነው የምናደርገው ፎር ኢተርኒቲ ኃጢአት ሳይከለከለን አሁን እኮ ብዙ ድካም አለ ያውን ፌሎሺፓችን እኮ ኮምፕሊት አይደለም ፉል አይደለም ቅምሻ እኮ ነው ፎርቴስት እንደው በቃ ይሄን ይመስላል የሚል ማሳያ ትንሽዬ ማሳያ 24 ላይ ሲመጣ ማን ነው 21 4 ላይ ሲመጣ ደግሞ አይኖርም የሚላቸው ነገር አለ ማን አለ ብሎ ነው የሚጀምረው ዋናው እሱ ነው ቅድሚያው ማን አለ ይልና ማይኖሩ ነገሮች ግን አሉ አለ ከምን የተነሳ ከእግዚአብሔር መገኘት የተነሳ ማይኖር ነገር አለ ምን እንባ አይኖርም አለ እንባ አይኖርም እንባ ከሞት የተነሳ ከሐዘን የተነሳ ከለቅሶ የተነሳ ከጩኸት የተነሳ ከስቃይ የተነሳ ጩኸት የሚለውን በቀደመው ትርጉም ሳይ እኔ ማይክ ላይ መጮህ እንዳይመስላቸው ብቻ ብዬ ሳስብ ነበር ከለቅሶ የተነሳ ወገኖቼ ሞት ወደ ሌለበት ነው የምንሄደው ሃሌሉያ ሞት ወደ ሌለበት ነው የምንሄደው አሁን እንኳን አማኝ ቢሞት ወዴት መሰላችሁ የሚሄደው ወደ ጌታ አንድ ታሪክ ልንገራችሁ እንዳትነግሩብኝና ከልጄ ጋር ለመዝናናት ቅድም ባህር ያልኳችሁ ለኛ መዝናኛ ያልነው ለእስራኤላውያን የሚፈሩት ሄደን ነበርና ዌቭ ውስጥ ገብተን እጁን ይዤው አንድ ሁለቴ ወደቀ ይዤውን አይዟችሁ እና አስፈራኝ ዌቭ ደግሞ በኋላ ብዬ ከዛ ይዤው ሄድኩ እንውጣሉ ወጣና ትንሽ ቆይቶ ዳዲ ሌትስ ጎ ባክ አለ አይ አንሄድም መጨረሻ ማስፈራሪያ ሞት ነው ብዬ መሞት ትፈልጋለህ ዲዋና ዳ ያልኩት ካይንድ ኦፍ አለ በጣም ደነገጥኩ what do you mean sir if I die I will go to heaven አለ እና የእውነት እሱ ቢገባኝ አልኩ ሰይጣን እኮ የሚያስፈራራን ማክሲመም ምንድነው በሞት እኮ ትሞታለህ እንዴ እሺ የእውነት ሲገባን እኮ ወደ ጌታዬ ነው ሄደው ከዛ በምን ያስፈራራን እሺ ቆይ ከዛ በምን ያስፈራራችሁ ወገኖች እንሞታለን አይደል አቢ ተከታታይ ትምህርት አለው ጋብዛችኋለሁ
የሆነቴን ያስተማሩ እንሞታለን። ይሄ ሀቅ ግን ለኛ ለክርስቲያኖች ሞት መጥፊያችን አይደለም፣ ወደ ዴስቲኒያችን መድረሻችን። እዛ ከሄድን በኋላ መልሶ ሞት የለም፣ መልሶ ለቅሶ የለም፣ መልሶ ሐዘን የለም፣ ስቃይ የለም። እስቲ ቻሌንጅ ላርጋችሁ፣ ኖትቡክ ካላችሁ በጣም በዚህ ምድር ላይ የሚያሰቃያችሁ የሚያሳዝናችሁ በቃ የተደጋጋሚ የጸሎት ርዕስ የሆነባችሁ ነገር አለ። እንዳለቅስ እያስደረገኝ ነው፣ እንድጨነቅ እንዳዝን ጻፉት። የለም እዛ ስንሄድ አይኖርም። ቢታገለን እዚህ ነው፣ የመጨረሻ ቢታገለን እዚህ ነው። እግዚአብሔር እንደ ርህራሄው መጠን እየተገለጠ ያሻግራል። በጣም አምናለሁ። እንደ ቅምሻ መጥቶ ይፈውሳል። አንድ ቀን ግን ሁላችንም እንፈወሳለን። ሁላችንም አካላችን አንድ ቀን ይፈወሳል። ኦ ሃሌሉያ! እሱ ባለበት ስንኖር መታመም የሚባል የለም። ኮምፕሊት የሆነ ሂሊንግ ይኖራል። ምንድነው የሚያሳዝነው? ምንድነው? ኖ ሞር። ጻፉት፣ ንገሩት። አሁንም እንጸልያለን። እግዚአብሔር ሆይ ምህረት ኃይል ይገለጥ እንላለን። አንድ ቀን ግን በሙላት ለምን ስንል የቀድሞ ስርዓት አልፏልና። ፖለቲካዊ ስቴትመንት ይመስለኛል አንዳንዴ። በቀደመው ስርዓት ሲባል ሰምታችሁ ታውቃላችሁ? እኔ እድሜ ትንሽ ተለቅ ያለ ስለሆነ በቀደመው ስርዓት ይሄ ያልነበረም፣ በአሁኑ ስርዓት ግን አለ። የቀደመው ስርዓት ይሄ ኮራፕትድ የሆነው በኃጢአት የተበላሸው በአመጽ የተበላሸው በአዳም ምክንያት በአዳም ኃጢአት አይደል? ኃጢአት ወደ ምድር ኢቪል ወደ ምድር ገባ፣ ሞት ወደ ምድር ገባ፣ ተበላሸ ይሄ ስርዓት። አንድ ቀን ግን ከዛ በኋላ የተባለው ዘመን ሲመጣ በእግዚአብሔር ፊት ስንሆን ከእርሱ ጋራ ስንሆን ኖ ሞር እነዚህ ነገሮች አይኖሩም። ማፍራት ብቻ ነው የሚኖረው እዛ። ደስታ ብቻ፣ ተድላ ብቻ፣ ህይወት ብቻ ከመገኘቱ የተነሳ እዛ ነው ቁጥር 5 ላይ በዙፋኑ ላይ የተቀመጠው። ታውቃላችሁ ዙፋን የመግዛት ምልክት፣ ሁሉን የሚገዛ አምላክ። ደስ ይለኛል። ሁሉን የሚገዛ አምላክ፣ ነገስታትን የሚገዛ አምላክ፣ መሪዎችን የሚገዛ፣ ባለሀብት ነኝ ባለጥበብ ነኝ የሚሉትን ሁሉ የሚገዛ፣ ፓወርስ ፕሪንሲፓሊቲስ የተባሉ በአየር ላይ ያሉ የተባሉትን ሁሉ የሚገዛ እሱ ምን አለ? እነሆ እኔ ሁሉን ነገር አዲስ አደርጋለሁ። ወገኖቼ አንድ ቀን ሁሉ ነገር አዲስ ይሆናል። አዲስ ኳሊቲ፣ አዲስ ካራክተር፣ አዲስ ጥራት ያልኳችሁ የተሻለ እግዚአብሔር አምላክ አዲስ ያደርጋል። ለዛ እኮ ነው ይሄ የታመነ ነው፣ እውነት ነው፣ ጻፈው ነው የሚለው። ጻፈው፣ ያዘው። ይሄ የሚሆን ነው። ጻፈው፣ ያዘው። ይሄን እናምናለን። ይሄን በእውነት እናስባለን። ቻሌንጅ ላድርጋችሁ። ታስባላችሁ? ታምናላችሁ? አምናለሁ፣ አስባለሁ። አንድ ቀን እግዚአብሔር አምላክ ሁሉን አዲስ ያደርጋል ብዬ። ሁሉን አዲስ ያደርጋል። ደስ አይልም? የተወሰኑትን አይደለም፣ ሁሉን አዲስ ያደርጋል። ይሄንን ይልና ቁጥር 6 ላይ ተፈጸመ፣ አልፋና ኦሜጋ የመጀመሪያና የመጨረሻ እኔ ነኝ። ተፈጸመ ይላል። ዛሬ ላይ ቆሞ ነገን እያየ ተፈጸመ ይላል። ሁን ሲል ይሆንለታል። እሱን አይደል ዘፍጥረት 1 ፓስተር ኤሉ ጋር ስናይ ነበር። እግዚአብሔር ተናገራል፣ እንዳለውም ሆነ ይላል አይደል? እንዳለውም ሆነ ይላል። ወገኖቼ ዘፍጥረት 1 ላይ ብቻ አይደለም እንዳለው የሚሆነው። አንድ ቀን እንደሚሆን ስለሚቅ ዛሬ ላይ ሆኖ ተፈጸመ መሆኑ እርግጥ ነው። ለምን መሰላችሁ? የታሪክ ተቆጣጣሪ መሪ እሱ ነው። መጀመሪያና መጨረሻ፣ አልፋና ኦሜጋ ያ ነው። ታሪክን የሚመራ እሱ ነው። እሱን የሚያዝ፣ እሱን የሚያስቆም፣ የሚከለክል፣ አይ እሺ አልፈልግም፣ ኖ አትችልም ብሎ የሚያስቆመው ማንም የለም ይለናል። ማንም የለም። ያው ኖ ሞር ላይ ላበላቦንም እዛ ይቀራል የሚለው ላይ ጽፌያለሁ እኔ። ግን ማን ነው የሚገባው? ማን ነው ይሄንን የሚወርሰው ስንል አንደኛ ለተጠማ ይላል የህይወት ውሃ ምንጭ ሰጠዋል። ለተጠማ ምን ሊትራል ውሃ ለተጠማ አይደለም።
እግዚአብሔርን ለተጠማ፣ አዳኙን ለተጠማ፣ ጽድቅን ለተጠማ በራሴ ስራ መጽደቅ ደክሞኛል፣ እኔ በራሴ ጽድቅ፣ በራሴ ዕውቀት፣ በራሴ ችሎታ፣ በራሴ ሃይማኖት አልችልም ላለ ለተጠማ፣ ሕይወት አንተነ፣ አዳኝ አንተነ፣ ጽድቅ አንተነ ላለ ለተጠማ የሕይወት ውሃ ምንጭ የዘላለምን ሕይወት በነፃ ነገር በነፃ እንዴት እኔ አንዳንድ ነገር በነፃ ሲሰጠኝ አላምንም። በነፃ ይሄ ኤክስፓየር አድርጎ ነው የሆነ ችግር አለበት። እንኳን በነፃ የሆነ ነገር በጣም አሪፍ ነገር ሲረክስ እንዴት ነው ሁለት አሪፍ ኳሊቲ አጠገብ ላጠገብ አሁን ውድ አንድ በጣም ርካሽ ቢያደርግ በቃ ተማውተን ተበድረን ቢሆን ውዱን ነው የምንገዛው። እሺ እናንተ ርካሹን ነው የምትገዙት፣ እኔ ግን ውዱን በነፃ ቺፕ ስለሆነ አይደለም። እንዴት አድርገን እንከፍላለን? Nobody can afford that. Nobody. እንዲሁ በነፃ ለተጠማ እሱ ብቻ ሳይሆን ደግሞ ድል የሚነሳ። ለዚህ ግን ወደ አንደኛ ዮሐንስ እንሂድ። ብዙ ወደ ኋላ አልወስዳችሁ። አንደኛ ዮሐንስ ምዕራፍ 5 ከቁጥር 4 እስከ 5 ድል መንሳት ምንድነው? ዮሐንስ ራሱ አንደኛ ዮሐንስን የጻፈው ራእይን የጻፈው ዮሐንስ ተመሳሳይ ስለሆነ እስቲ ቋንቋውን እንመልከት፣ አጻጻፉን እንመልከት። አንደኛ ዮሐንስ ምዕራፍ 5 ከቁጥር 4 እስከ 5 ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምን የሚያሸንፈውም እምነታችን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው? ምናሸንፈው አሸናፊ በክርስቶስ ኢየሱስ አምነን ነው። በእምነታችን ነው ምናሸንፈው። እንደውም ኢቭን ራእይ 12:11 ላይ በጣም የታወቀ ቃል አለ አይደለ? ድል ነሱ ምን? በበጉ ደም፣ በምስክርነታቸው ቃል፣ በበጉ ደም፣ በክርስቶስ ኢየሱስ ደም ታጥበው ስለሱ ፐርሲቪር አድርገው ጸንተው አሸናፊ ይሄ ነው። የእግዚአብሔርን ጽድቅ የተጠማ በክርስቶስ ኢየሱስ የሚያምን ይህንን ይወርሳል ይላል። ይህን አዲስ ሰማይ አዲስ ምድር ለመውረስ፣ አዲሲቱን ኢየሩሳሌም ለመውረስ፣ እግዚአብሔር ባለበት ህዝቡ ሆነን ለመኖር the only qualification በክርስቶስ ኢየሱስ ማመን። ከክርስቶስ ኢየሱስ ውጪ መግቢያ የለም። ምንም አክሰስ የለም። አክሰስ ዲናይድ። ደግሞ አክሰስ ዲናይድ ብቻ አይደለም፣ ያስፈራል። the other option ቅድም ያልነው ዘላለም እሳት ይለዋል። a place of suffering፣ የማያቆም ስቃይ፣ የማያቆም ጸጸት፣ የማያቆም ሐዘን ባለበት መጣን። የሚገባን እሱ ነው ወገኖች፣ የሚገባን እኛ እርን ያደረግነው የኛ ጽድቅ፣ የኛ ሃይማኖት፣ የኛ ጥረት፣ የኛ መግባት መውጣት የሚያስገኝልን እሱ ብቻ ነው። ቅድም ብያችኋለሁ፣ እግዚአብሔር ሲዳኝ በራሱ ፐርፌክት ስታንዳርድ። እስቲ ከዚህ ውስጥ እኔ በእግዚአብሔር ፊት ብቆ እስከዛሬ ያሰብኩትን የተናገርኩትን ያደረኩት ቢዳኝ መግባት እችላለሁ፣ ከእግዚአብሔር ስታንዳርድ አንፃር ያስችለኛል የሚል ሰው አለ? እኔ ልንገራችሁ፣ ከነጋ ያሰብኩት ከነጋ። አሁን እዚህ ላይ ሁሌ የምለው ነገር አለ። አሁን ወንድማችን ወይድ ያገለግላል። ከዛ በፊት ግን ዛሬ ቀኑን ሙሉ ያሰበው የተናገረው ያደረገው ግን እዚህ ጋር ዲስፕሌይ ይደረግና ከዛ በጭብጨባ ትቀበሉታላችሁ ቢባል እናንተም አታጨበጭቡ፣ እኔም አልመጣም። ግን ይሄ እኮ በሰው ፊት እኮ እንደኛ ደካማ እንደኛ አመፀኛ በሆነ ሰው ፊት ሰማይና ምድር በፊቱ ሊቆሙ የማይችል ምንም ኃጢአት ያልነካቸው መላእክት ቀና ብለው የማያዩት ከክብሩ ከጽድቁ ከቅድስናው የተነሳ ከፍጥረት የሚልቅ የማይወዳደር እሱ ፊት እንዴት ነው መቅረብ የምንችለው? እንዴት አይሆንም? ኢትስ ኢምፖሲብል። አንላይክሊ አይደለም፣ ኢምፕሮባብል አይደለም፣ ኢምፖሲብል፣ አይቻልም። በክርስቶስ ኢየሱስ ብቻ፣ እርሱን በማመን ብቻ፣ የእሱን ጽድቅ በመልበስ ብቻ እዛ መግባት የምንችል። የተጠማ ማን ነው? የእግዚአብሔርን ጽድቅ የተጠማ ማን ነው? አዳኙን የተጠማ
አይ ስራዬን አልፈልግም፣ የኔ ስራ አያድነኝም። ስራዬ ገብቷችኋል አይደል? የዳነ ሰው ዳግም የተወለደ የተለወጠ ሰው ስራው እለት እለት እየተቀደሰ ይሄዳል። እሱን እንትን ለመቃወም አይደለም በፍጹም። ግን አሁን ከኔ ጋር ከሰማይ አይደለም ድምፁ፣ አይዟችሁ። በጌታ ኢየሱስ ያመነ በሱ ደም የነጻ አክሰሳል። አሁን በዚህ ምድር ላይ በመንፈሱ ተሞልተናል። አባ አባ የምንልበት መንፈስ ተሰጥቶናል። ገና ስንጸልይ ገና ሳንጸልይ ይሰማናል። ቅድም እንደዘመር ነው ብዙ መልፋት አያስፈልገን፣ ብዙ ሰዓት መጠበቅ አያስፈልገን። አንድ ቀን ግን ወደዛ እንገባለን። ቃል ይገባላችኋል። ፕሮሚስስ ልጅ ይሆናል ይወርሳል ይላል። የልጅ ትልቁ ስራው ምንድነው? ወይም ትልቁ ፕሪቪሌጅ መውረስ ነው። እሱን ነው የሚነግረን። ይወርሳል። ልመለስ ወደ 21 ቁጥር 7 ድል የሚነሳ ሁሉ ይወርሳል፣ እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። ልጅ ቅድም ምን ነበረ ሲል የነበረው? ህዝብ። እዚህ ጋር ደግሞ ምን ይላል? ልጅ። በኋላ ደግሞ 22 ላይ ስንሄድ ደግሞ ባሪያዎቹ ይላል። ኢንሳም ፐርስፔክቲቭ ልጆቹ ነን አይደል? በክርስቶስ ስለሆነ ልጆቹ ነን። ደግሞ አገልጋዮቹ ነን። ደግሞ ህዝቡ ነን። ልጆች ስለሆነን እንወርሳለን። ሮሜ 8:17 ጊዜ ሲኖራችሁ ቤት አንብቡ። አሁን ከሱ ጋር ሰፈር ካደረግን አለ ደግሞ ከሱ ጋር እንከብራለን፣ እንወርሳለን አለ። ስለ ጽድቅ ሰፈር እያደረጋችሁ ነው። ስለ ወንጌል ሰፈር እያደረጋችሁ ነው። ላጽናናችሁ፣ አንድ ቀን ደግሞ ከእርሱ ጋር ትከብራላችሁ። አንድ ቀን ትወርሳላችሁ። አሁን ስለ ጽድቅ ብላችሁ ብዙ የተዋችሁት ነገር አለ። ይሄ እግዚአብሔርን አያስደስትም፣ አልዋሽም፣ አልሰርቅም፣ ክፉ አልናገርም ብላችሁ ብዙ የቀረባችሁ ነገር አለ። የተጎዳችሁት ነገር አለ። ወገኖቼ ኪሳራ አይደለም። አንድ ቀን ክብር ይጠብቀናል። እውነተኛ እግዚአብሔርን መምሰል በክርስቶስ ኢየሱስ እግዚአብሔርን መምሰል የሚፈልጉ ይሰደዳሉ ይላል። መከራ ይደርስባቸዋል። በተለያየ ነገር እናልፋለን። ይሄ ህይወታችንም አይተናል። ከምንም በላይ ግን ቃሉ ይነግረናል። ግን ያ መጨረሻችን አይደለም። ባይዘው ሰፈሪንግ እኛም ማጥፊያ አይደለም። በክርስቶስ የሆነን እኛም ማጥሪያ ነው። አንዳንዴ እንደዚህ ቢገባን ሰፈሪንግ ራሱ የሆነ ይፈራን ይመስለኛል። ማጥፊያችን እኛ ምን ተፋበት አይደለም ሰፈሪንግ። አሁን ተነስተን ጧት ጌታ ሆይ ሰፈሪንግ ባክላክ አንልም። ዳስ ነው ቢብሊካል በሉም ብላ አታረጉም። ጌታ ይባርካችሁ። ግን ጄምስ እኮ ያዕቆብ እኮ የሚለን እንደ ሙሉ ደስታ ቁጠሩት እኮ ነው። እንደ ሙሉ ደስታ እንዴት? በዛ ውስጥ ከታገሳችሁ ያ ትዕግስት ስራ ይሰራል። ከዛስ ማቹር ትሆናላችሁ። የበለጠ ክርስቶስን በመምሰል ታድጋላችሁ። ወገኖቼ አንዳንዴ በከባድ ነገር ስታልፉ ጌታ ጠልቷችሁ እንዳይመስላችሁ። ጌታ ደግሞ እኔ ላይ ሲሆን ትበረታለህ። የልጅ ባህሪ ዋይ ጀስት ሚ ይላሉ አይደል? አንዳንዴ አይታችሁ ታውቃላችሁ። ተቆጣው ምናምን ሰዋችሁ ለምን ኢትስ ኖት ፌር እኔ ላይ ብቻ ነው እንደሚበረታው ነው አይምሰለን። መከራ ወደ ህይወታችን ሲመጣ የሚያጠራ ማጥሪያ ነው። የእግዚአብሔር ባህሪ አይገርም? ኢቪል የሆነውን ለመልካም የሚጠቀም ሲምቦ የጌታ ይባርክሽ። አንቺን ብቻ ነው የሰማሁት። ስለዚህ መከራ ወደ አንቺ አይመጣም። ትንቢት አይደለም ደግሞ በኋላ ቁጥር 8 ይሄን ልበልና እንጸልያለን። ነገር ግን አለው አዲስ ሰማይ አዲስ ምድር አዲስቷ ኢየሩሳሌም ከእግዚአብሔር ጋር መሆን መውረስ። ነገር ግን አለው። ኦፈሩ ለሁሉም ነው። ጥሪው ለሁሉም ነው። ማንም የተጠማ ነው የሚለው ማንም። ግን ነገር ግን አለው። ነገር ግን በጣም ያስፈራኛል ወገኖቼ። እኔ እንደውም በእውነት በጌታ ፊት ልንገራችሁ በጣም ስጸልይ የነበረው ይሄን ክፍል ስዘጋጅ ባክ ጌታ ሆይ ኮምፓሽን ስጠኝ እያልኩ ነበር። በዲንና በእሳት ባህር ውስጥ መጣል ይሆናል። ይሄ ክፍል በጣም ቢገባኝ ቅድም እንዳልኳችሁ ነው እግዚአብሔር ጋር መሆን የሚለው ቢገባኝ የኔ ደስታ የኔ ማመስገን የኔ በቅድስና ለመኖር መፈለግ
በቃ ወደር አይኖርም። አንዳንዴ እኮ አድርጉ ላይ ስናተኩር ማንችለው ለምን መሰላችሁ? ለምንድን ነው የምናደርገው ስላልገባን። መጽሐፍ ቅዱስ በተደጋጋሚ ማናችሁ ነው ቀድሞ የሚነግረን። ማናችሁ በክርስቶስ ይሄ ተደርጎላችኋል አሁን ስለዚህ ይሄንን አድርጉ ነው የሚለን። በእውነት ጌታ ያግዘንና በዚህ የህይወት መዝገብ ላይ አለመጻፍ የክርስቶስን ጽድቅ አለመልበስ የሚያመጣውን የዘላለም ጣጣ ቢገባን ከወንጌል ሌላ ስራ አይኖረንም። ሁላችንም ፉል ታይም ኢቫንጀሊስት እንሆናለን ማለት አይደለም፣ ግን በገባንበት ምክንያት ፈልገን ወንጌልን እንናገራለን። በቃ ያዞርን ነገሩን ሁሉ ሪሊ ኮምፓሽን እንዲገባብን ጌታ ይርዳን ይግለጥልን። ነገር ግን አለ ፈሪዎች፣ በክርስቶስ መጽናት የማይፈልጉ መከራ መጣ ሲባል በክርስቶስ አምነናል ያሉት ክርስቶስን ጥለው የሚሸሹ የማያምኑ፣ በክርስቶስ የማያምኑ፣ በስራቸው የሚያምኑ፣ በጽድቃቸው የሚያምኑ ይቀጥላል። ብዙ ሊስት ያደርጋል። ኤክስክሉሲቭ ሊስት አይደለም። ሐሳቡ ግን በኃጢአት የተሸነፉ በክርስቶስ ያላመኑ ባንጁ ከላይ የሚያሸንፍ አይደል ይወርሳል፣ ኦቨርካመር ይወርሳል ይላል። ሌላውስ በኃጢአት ተሸንፎ ግን ደግሞ በክርስቶስ አላምንም የሚል አይ በራሴ ጽድቅ ነው የሚሄደው፣ አይ በራሴ ስራ ነው የሚሄደው የሚል ከኃጢአታቸው ወደ አዳኛቸው ዞር ያላሉ፣ ትዕቢታቸውን ትተው ጌታ ሆይ ማረኝ ኃጢአተኛ ነኝ ያላሉ፣ በልጁ ደም ያልታጠቡ፣ አስቀድመው ንስሐ ያልገቡ፣ የራሳቸውን የሥጋ ፍላጎት ብቻ የሚከተሉ፣ ራሳቸውን ስራቸውን የሚያምኑ ለነሱ ጥፋት ነው። ሁለት ጥሪ ላድርግ። አንደኛ ባካችሁ ወንጌልን እንመስክር። አንድ ሰው አለ የሚባል አለ፣ ብዙ ጊዜ ተነግሯል አይደል? እነዚህ ክርስቲያኖች የእውነት ይሄ ሲኦል የሰፈሪንግ ቦታ ከእግዚአብሔር መለየት ትልቁ መከራ ከእግዚአብሔር መልካምነት መለየት ነው ወገኖች። አንዳንዴ በምድር ላይ ኢትስ ሄል እንላለን የሆነች ትንሽ ነገር ስታጋጥመን፣ የመጨረሻው ስቃይ የመጨረሻው መከራ ከእግዚአብሔር ድሮፕ ኦፍ ጉድነስ ከእግዚአብሔር መልካምነት ጠብታው መለየት ነው። ሲኦልን ከምንም በላይ አስከፊ የሚያደርገው እሱ ምንም የእግዚአብሔር መልካምነት የሌለበት ከፍርዱ ስር ከቁጣው ስር ለዘላለም መሆን በጣም አስፈሪ ነው። ለዛ እኮ ነው መጽሐፍ ቅዱስ በጣም በግልጽ ብዙ ጊዜ ሁሉንም ነገር የማይነግረን። እንዴት ይገባናል? አይተና አናቅም። እንዴት እንረዳ እንችላለን? የተወሰነ ሃይላይት ነው የሚሰጠን። በጣም አስከፊ ቦታ ምንም መግለጽ የማይቻል ምን መሰላችሁ? የማስከፋቱ የመጨረሻ ጥግ ለማመን ሁሉ ይከብደናል። አንቀበለውም ሁሉ ሌላ ኤክስፕላኔሽን ሁሉ እናበጅለታለን። አይ እንደዚህ ማለት አይደለም። አማኞች ራሳቸው ይህን እግዚአብሔርማ እንዲያደርግም አይ የኔ እግዚአብሔርማ የሚባል የለም። የመጽሐፍ ቅዱስ እግዚአብሔር ማለት የኛ እግዚአብሔር ነው፣ ዘመረናል። እሱም ማለት ያደርግን እኛ በራሳችን ምን ሰራው ነው። እግዚአብሔር ቃል ሲነግረን በክርስቶስ ኢየሱስ ያላመኑ ያመጹት ቅዱስ በሆነው ኢንፋይናይትሊ ቅዱስ በሆነው እግዚአብሔር ላይ ስለሆነ የሚጠብቃቸው የዘላለም የእግዚአብሔር ቁጣ። ጌታ ያግዘንና ወንጌል የምንሰብክ ሰዎችን ነው። በእውነት የሆነ ኢቨንት ሲዘጋጅ ብቻ ወጥተን የምንናገር ሳይሆን ኤቭሪዴ ላይፋችን የእውነት እኮ ኮምፓሽን ሲገባብን እንጸልይላችኋለን። ጌታ ሆይ እባክህ፣ ምክንያቱም የዚህ ዓለም ገዢ አይደል ልቦናቸውን አሳውረዋለን። ጸልየን ጌታ ሆይ ልባቸው ይከፈት እያለን ወንጌልን እየተናገር አንዴ ደግሞ ተናግረን በቃ ሳይሆን በህይወታችን ሞዴል እያደረግን በእውነት ፓሽናችን ይሄ ነው ሊሆን የሚገባው። ለተወሰኑ ወንጌላዊ እንዲሆኑ ለተጠሩ ሰዎች የተሰጠ ብቻ አይደለም፣ ለሁላችን በእውነት ጌታ ያግዘን። ለሰዎች ማምለጫ ምክንያት ያደርገን። በጣም አስከፊ ቦታ ነው። በጣም አስከፊ፣ ለመስበክ ለመግለጽ ለመረዳት የሚከብድ ግን ሪል የሆነ ቦታ ነው። እግዚአብሔር እኛን ይጠቀም። ምናልባት በዚህ ስፍራ ያላችሁ ላይቭ የምታዩ ቪዲዮ የምታዩ በጌታ ፍቅር ልለምናችሁ
ይሄ የሃይማኖት ጉዳይ አይደለም። ይሄ የሆነ ሃይማኖት አሶሲዬሽን የመግባት ጉዳይ አይደለም። ይሄ የዘላለም ህይወት ጉዳይ። ሰው እንኳን ለሆነ መልካም ነገር ከበሽታ ለመዳን አገር ለመቀየር ከስር ለመፈታት ብዙ ያደርጋል። ከዘላለም እስር፣ ከዘላለም ጨለማ፣ ከዘላለም ሞት ባካችሁ በክርስቶስ ኢየሱስ አምናችሁ አምልጡ። ኢንካሬጅ አረጋችኋለሁ። ላይቭ የምታዩ ካላችሁ ሃይማኖት ለውጡ አይደለም፣ በእውነት በክርስቶስ ኢየሱስ እመኑ። በክርስቶስ ኢየሱስ የሚያምን ይሄንን አዲስ ሰማይ አዲስ ምድር እግዚአብሔር ራሱን ይወርሳል። በክርስቶስ ኢየሱስ የማያምን ግን በማይጠፋው እሳት ከእግዚአብሔር ቁጣ ስር ለዘላለም ይጣል። ባካችሁ በክርስቶስ እመኑ። ምንም ለየት ያለ የምናደርገው ነገር የለም። ወደሱ ጩሁ። አድነኝ፣ ኃጢአተኛ ነኝ፣ አንተ ቅዱስ ነህ፣ አድነኝ፣ ማረኝ። በልጅ ጽድቅ ላይ እሱ ላይ አርፋለሁ፣ በራሴ ጥረት ላይ አላርፍም። ወደ አንተ መቅረቢያ መንገዴ የኔ ሃይማኖት፣ የኔ ጥረት፣ የኔ በጎ ስራ አይደለም። ልጅህ ኢየሱስ ክርስቶስ ብቻ የሰራው ስራ ብቻ ነው። እሱ ላይ አርፋለሁ ብሎ መጮ ነው። to cry out, Lord save me። እንደዛ ደረቱን እየደቃ ወደ መቅደሱ መድረስ ፈርቶ ቀና እንኳን ማለት ፈርቶ ማረኝ እንዳለው ወገኖቼ፣ ማረኝ ማለት ነው ማምለጫ። ደግሞ በክርስቶስ ኢየሱስ ላመናችሁ በሕይወት መዝገብ ላይ ለተጻፋችሁ እንኳን ደስ ያላችሁ። ከእግዚአብሔር ጋር ዘላለም እንኖራለን። ኦ ሃሌሉያ። በዚህ ተጽናኑ አይደል? ተሰሎንቄ ላይ ደጋግሞ ይላል። በዚህ ቃል ተጽናኑ። በእውነት ይሄ ሀቢት ይሁን ወገኖቼ። ስንገናኝ በዚህ እንጽናና። አንዱ ዲስከሬጅ ሲሆን ሲያዝን በዚህ እናጽናናው። ሰላምታችን ይሄ ይሁን፣ ንግግራችን ይሄ ይሁን። በዚህ እንጽናና። አዲስ ሰማይ አዲስ ምድር አዲሲቷን ኢየሩሳሌምን እንወርሳለን። ከእግዚአብሔር ጋር ለዘላለም እንኖራለን። ፊቱን እናየዋለን። ልጆቹ ሆነን ህዝቡ ሆነን ባሪያዎቹ ሆነን ከእርሱ ጋር እንኖራለን። ሞት፣ ሐዘን፣ ስቃይ በሌለበት በዛ ለዘላለም እንኖራለን። በዚህ ተጽናኑ፣ በዚህ እንጽናና። የቀደመው ስርዓት አልፎ እግዚአብሔር ሁሉን አዲስ አድርጎ ከእርሱ ጋር እንሆናለን። እንጸልያለን።